ለነሱ ሰርች አሜን ብዙ ሰራ ምልሽ በየጊዜው ነው ሹት የሚደረገውና ለብዙ ነገሮች ትሰሪያለሽ ሰዎች ጋር ከናኦሚ ሰርቻለሁ ከሊያ ጋር ሰርቻለሁ ከያስሚን እሷም ከሶማሌ ናት ከሲስሊ ሁሉም ላይ ለኔ ትልቅ ምልሽ ፋሽን ላይ ብዙ ኤክስፒሪየንስ ያላቸው ሴቶች ናቸውና ከነሱ ጋር ሰርቻለሁ ማስታወቂያዎች ጋር ከሎሪያል ከቢያንሴ ጋር ለሊፕስቲክ ሰርቻለሁ ከፋቶ ጋራ ለእንትን ለቡትስ ሞባይል ምናምን ሰርቻለሁ ከቢኒመን እና ኤካን ጋራ ሰርቻለሁ የሚውዚክ ቪዲዮ ይሄ ለኛ ለኢትዮጵያውያን ትልቅ ኩራት ነው እውነት ለመናገር በጣም ትልቅ ኩራት ነው ምክንያቱም የኛን ስም በትልቁ በዓለም አቀፍ ደረጃ ለማስተዋወቅ ትልቅ የሙዚክ ኢንዱስትሪ እና የፋሽን ኢንዱስትሪ ትልቅ ቦታ ያለው ነውና ይሄ በተለይ በዚህ በሞዴሊንግ ኢንዱስትሪ ውስጥ በጣት የሚቆጠሩ ሰዎች ናቸው 2-3 ወይም 4 የሚሆኑ ሰዎች ናቸው ያሉት በኢንተርናሽናል ደረጃ ኢትዮጵያ ላይ ያስጠሩ የሚችሉ እንደው ምን የበርኩበት ወቅት ይሄ የኒውዮርክ ሰብዌይ ባቡሮች ውስጥ እንዳለ ፖስተር የሷ ማስታወቂያዎች ነበሩ ሜትሮ መጠበቂያው ከተማ ውስጥ ቢልቦርዶች በጣም እና አቋለው ማስታወቂያውን ማለት በኋላ ሪማይንድ ያረኩ ስመጣ እሷ የሰራችው አሁን ከቤኒማን እና ኤኮን ጋር የሰራችው ማስታወቂያ ምናምን ብዙ አይተሻቸው ግን ኢትዮጵያዊ ነው ብለሽ ሳታስታውሺ የምታልፋቸው ነገሮች ነበሩና ያኔ በቃ ሱፐርማርኬት መሆኗንና ሰማሁኝ ኢትዮጵያዊ መሆኗን ሳይ በቃ ማለት በዛ ሰዓት የተሰማኝ ደስታ አስታውሳለሁ ባለፈው ኦክቶበር ላይ ወደ ሳውዝ አፍሪካ ሄጄ ነበርና ሁሉም ደርባን ኬፕ ታውን ጆበርግ ስትሄጂ ትላልቅ ሞሎች ውስጥ ከተማ ውስጥ በትላልቅ ቢልቦርድ ውስጥ አሁን የሷን ፎቶ ስታይ አንድ ኢትዮጵያዊትን ፎቶ በየቦታው ማየት ትልቅ ክብር ነው ዩሮፕ ለሾው ሲሄድ ዩሮፕም ልክ እንደዚሁ አዲስ የኮስሞቲክስ ማስታወቂያ ምናምን ሲሰራ ቦክስ ላይ ምናምን ስታይ በጣም ትልቅ ነገር ነውና በጣም ለአገር ትልቅ ኩራት ነው የዩኒሴፍ ያንግ ግሩፕ ከሚባሉት ጋር ከነላዋዎች ጋር ምናምን እየሰራሽ እንደሆነ ሰምቻለሁ እስኪ ስለዛ ጫውቺ ስለ ዩኒሴፍ እንትን ነው ምንድነው መሰለሽ ያንግ ጄኔሬሽን አሁን አምባሳደሮች አሉ ምናምን የዩኒሴፍ አይደለ እና ከነሱ አሁን ያንግ ጄኔሬሽን ደግሞ ብዙ ነገር መቀየር ይችላል የትም ማለት ነው እዚህም ወይም አሜሪካ ሀገር ማለት ነው እና ያንግ ጄኔሬሽን እኛ ከያንግ ጄኔሬሽን ግሩፕ አለን ማለት ነው ወደ 50 ነን እድሜያችን ከ25 ከ23 እስከ 35 ያሉ ማለት ነው በተለያየ መስክ ያሉ ሞዴል ብቻ ሳይሆን ሞዴል ብቻ ነው መሰለኝ ያ በያንግ ጄኔሬሽን በአጠቃላይ ሞዴል እኔ ብቻ ነኝ ፋሽን ውስጥ አለው ዲዛይነሮች አሉ ባንከሮች አሉ ምናምንና በተለያየ ሀገር ለኢትዮጵያ ብቻ ሳይሆን ዩኒሴፍ ለተለያየ ማለት ለተለያየ ሀገር እንትን የሚሉት የውሃ የህፃናቶችና እንደዚህ ኢመርጀንሲ ሲኖር ቶሎ የሚደርስ እንትን ነው እንደምታውቂው ማለት ነው እና ከነሱ ጋር ነው ስፔሻሊ የቡሽ ልጆች አሉ እና ከነሱ ጋር አብረን እንሰራለን እግዚአብሔር ካለ ኢትዮጵያ ይመጣ ይሆናል ያ የዘሳት ያንጣት ሐሳባለ አለኝ ምንድነው የምትሰሩት ኒውዮርክ ውስጥ የምንሰራው እንትን እናረጋለን ሚቲንግ ታረጋለሽ
እና እንትን የሆነ የራስሽ አንቺ በምትሰሪው ስራ ማለት ነው አሁን በፋሽን ላይ ከሆንኩ እኔ ሾው ወይም ደግሞ ያለኝን ኮኔክሽን ተጠቅሜ ዲዛይነሮችን ስታይሊስቶችን ምናምን እንትን ብዬ ሾው አዘጋጅና ለዩኒሴፍ ለሚቀጥለው ፕሮጀክት ማለት ለሚያስፈልገው ነገር አሁን ለሄይቲ ማለት ነው ለሄይቲ ብዙ ነገር እንትን ተሰብስቧል እና በተለያየ መስክ አሁን ባንክ ምትሰሪ ከሆነ እኔ ፋሽን ውስጥ የሆነትን ሾው ታረጋለሽ እና ጓደኞችሽን እና ቻሪቲ ነገር እንዲሰበስቡ ታረጋለሽ እና እሱን የምናረገው ማለት ነው እና ቀድሞ አደጋው ለደረሰበት ቦታ ነው ፎከስ የሚያደርገው ዩኒሴፍ ለኢትዮጵያ ከኔ በለጠ እነሱ ያውቃሉ በእውነቱ ልጅ ላይክ በጣም ቆንጆ ሴቶች ናቸው ባህላችንን በጣም ብዙ ዲፕ ይገባል ስፔሻሊ ቢያንስ እኔም እኮ ከኢትዮጵያ ነኝ ምናምን አለች ያ እኔም እኮ ከኢትዮጵያ ነው ምናምን አለች ኦኬ እኔም ግን ከኦሪጂናል ኢትዮጵያ ነኝ አልኩት አንድ ሞዴል ሊኖራት የሚገባው ማለት ምንድነው ታያለሽ አንድ ሞዴል ምልሽ ከቁመት ከመልክ ከሰውነት ሌላ ዲሲፕሊን ያስፈልጋታል ራሷን የመጠበቅ ራሷን እንደ ሴት ማለት ነው ራሷን የምትጠብቅበትና ይሄን ክላስ የሆነ ነገር እንዲኖራት ያስፈልጋል እዚህ ሀገር ያሉ አሁን ስለ ሞዴሊንግ ያለው ግንዛቤ ህብረተሰቡም ጋር ያለው ህዝቡ ጋር ያለውና ራሱ ሞዴሎቹም ጋር ያለው ግባቸው የሆነ ውስን ነው እኔ እዚህ ሀገር ያሉት ሞዴሎች እንግዲህ እሷም የራሷ ሀሳቦች አሏት አሁን በኢትዮጵያ የራሷን የሆነ ፕሮጀክቶች አሏት የግሏ የሆነ ያው ወደፊት የምታደርገው ነገር ይኖራል እና እኔ የምለው ምንድነው እዚህ ያሉት ሞዴሎችም ህልማቸው ሰፊ እንዲሆን አሁን ከሷም ሊያከበደ የምታደርገው አሁን ማያ የምታደርገው ነገር ምናምን ትልቅ ደረጃ እንዲያስቡ አገራቸውን በተሻለ ራሳቸውንም በተሻለ ሁኔታ ላይ የሚያስቀምጡበት ያገራቸውንም ስም የሚያስጠሩበት አይነት ደረጃ ላይ እንዲሆን ህልማቸው ሰፊው እንዲሆን ነው መመክራቸው አንቺን የሚተኩ ልጆችን በማፍራት ረገድ ምን አድርገሻል እቅዱ ሳለሽ ወይ እቅዱ ይኖርሻል አሁን ቃል ገብተሽ እንዳልጠፋ ገባሽ በትንሹ የምፈልገው ነገር ማለት ለማድረግ ኤጀንሲ መክፈት ፈልጋለሁ ኒውዮርክ ማለት ነው ከዚህ ወጣት ልጆች ማለት ነው ለሃይ ፋሽን የሚሆኑ በትክክል ገበያው ማርኬቱን ለማድረግ የሚችሉ ልጆች ለመውሰድ ሀሳብ አለ አማርኛሽን አረሳሽም ቀደም ጆሲም ሲነግረኝ ነበር ጉራጌኛ መስቻልሽ እንዴት ነው ትላለህ የትም እምልሽ ባህልሽን እኔ እንጃ እንግዲህ እኔ አንደኛ ቋንቋዬን ለመርሳት ምንም ጥረት አላረኩኝ ሌሎችን ለመማርና ሌሎችን ቋንቋ ለማስገባት ሞክሬያለሁ በጣም ብዙ ምንሽ ተናገሪያለሽ የትም ትራቭል ስታረጊ ምናምን ማለት ነው ግን የራስሽን ደግሞ ከረሳሽ ራስሽን ረሳሽ ማለት ነው ሞዴል ውስጥ ላሉ ለመግባት ላሰቡ የምትናገር የምታስተላልፍ ነው ወደ ፋሽን ስትገባ አንድ ሴት ማለት ነው ሙሉ በሙሉ ሱፐር ሞዴል ይሆናል ብላ ማሰብ የለባት ምንሽ ሙከራ ነው ከሆነ ትሆናለች ካልሆነ ደግሞ የራሷ ባካፕ የሆነ ከኋላ ትምርትም ይሁን ወይም የራሷ ቢዝነስም ይሁን እንዲኖራት ይገባል ሙሉ በሙሉ እኔ ነገ ሊያ ሆናለሁ ወይም ናኦሚ ወይም ደግሞ ማያ ሆናለሁ ማለት የለባትም የጥሩ ነገር መኖር አለበት ግን ግዴታ ያንን ደግሞ ካልሆነች ምንድነው ዲስአፖይንትድ እንዳትሆን ገባሽ ራሷን ሆና በጣም ኮንፊደንስ እንዲኖራት እና የራሷን ዲሲፕሊኖች መቼ እሺ ማለት እንዳለባት መቼ እምቢ ማለት እንዳለባት ማወቅ አለባት በስተመጨረሻ ማመስገን የምትፈልጊው
ማመስገን ፈልገው ኢትዮጵያ ነው። ኢትዮጵያ ህዝብ ምልስ እኔ ወይም በፋሚሊ ሄጃለሁ ግን ስመለስ እንደ አዲስ እንደገና አገሬ ላይክ እንትኔን እንዳለ ምንም ነገር ሉዝ ሳላረግ አገሬ እንደፈለኩ ከቤት እንድወጣ ስለቻልኩኝ ኢትዮጵያን ህዝብና ኢትዮጵያ። እኛም በጣም ነው የምናመሰግነው እንግዳችን ስለተገኘሽ። በጣም